ቁጥር አንዱ ፍሬንድሺፕ ፓርክ ተገኝተናል ማለት ነው። በ150 ብር ነው ምንገባው፣ በ300 ብር ደግሞ ጁስ እንጠጣለን። ከጧት ጀምረን ከፈለግን እስከ ማታ መቆየት እንችላለን። ውስጡ ምን አለ የሚለውን ሁሉንም ነገር አሳያችኋለሁ። እስከ መጨረሻው ተከታተሉ። ባበደና ቤንግ በሆነ ቪዲዮ መጥቼላችኋለሁ ጋይስ። እንግዲህ ዛሬ ያለሁት በዚህ በኩል ሸራተን፣ በዚህ በኩል ደግሞ ፍሬንድሺፕ ፓርክ ነው ያለው። ስለ ፍሬንድሺፕ ፓርክ ሁላችሁም ታውቃላችሁ ብዬ አስባለሁ። አብዛኛው ሰው ማለት ሁሉም ቲክቶከር ማለት ይቻላል እዚህ ያልገባ ቲክቶከር የለም። ስለዚህ ዛሬ ውስጡ ምንድን ነው ያለው የሚለውን ነገር እዚህ ፓርክ መታችሁ ለማታውቁ ሰዎች አሳያችኋለሁ ማለት ነው። ከኔ ጋር ሁኑ፣ እስከ መጨረሻው ተከታተሉ። አሁን ከፍለን ገብተናል ማለት ነው። ልክ ፍሬንድሺፕ ፓርክ ስትገቡ መጀመሪያ ይሄ ነው በሩ፣ በዚህ በኩል ነው ከፍላችሁ የምትገቡት። ከዛ እንደገባችሁ የምታገኙት የመጀመሪያው ቪው ይሄንን ይመስላል ማለት ነው። መኪና ፓርክ ማድረግ ትፈልጉ በዛ በኩል ታደርጋላችሁ። እዚህ ጋር ቪዚተር አለ፣ ደን እዚህ ጋር ደግሞ ቴራስ አለላችሁ። እዚህ ጋር በጣም ብዙ ቲክቶክ ቪዲዮዎች ተሰርተዋል ከዚህ በፊት ጋይስ። እዚህ ጋር ኤቲኤም አለላችሁ፣ የፈለጋችሁትን መጠቀም ትችላላችሁ። መዝነብ ጀምሯል፣ የዘነበ ነው ጋይስ። እንግዲህ ደግሞ ቶይሌት ነው። እዚህ ጋር የሴቶች አለ፣ እዚህ ጋር የወንዶች አለ። ይሄ የፍሬንድሺፕ ፓርክ ሽንት ቤት ነው። የወንዶችን ቅሌት አላሳያችሁ። ለማንኛውም ጋይስ እዚህ ገባና ፏን እንላለን። አምሮብናል አላማረብንም የሚሉን ነገር ቼክ እናደርጋለን። ለቪዲዮ ራሳችንን እናዘጋጅና ፏ ብለን ሴቶች ደግሞ ካሉ ሰልፊ ይነሳሉ። ከዛ እንወጣለን ማለት ነው። ከማን ይሄንንም አላሳያችሁ ጋይስ። የፍሬንድሺፕን ውበት ገና እዚህ ጋር ስትገቡ ከበሩ ትንሽ ከፍ እንዳላችሁ ይሄን ታገኛላችሁ። እዚህ ጋር ቪዚት ለማድረግ ምናምን እዚህ ገብታችሁ ዝም ብላችሁ ወክ አድርጋችሁ ራሱ ለመውጣት በጣም አሪፍ ነው። ለትልቅ ሰዎች ኮንተንት ክሬተሮች ምናምን ደግሞ አብዛኛው ጊዜ የሚመርጡት ቦታ ነው። ምክንያቱም ያው ይመቻል፣ ማንም የሚረብሻችሁ ሰው ምናምን ነገር የለም። ሶ ዳስ ዋይ በጣም ጸዴ ነው። አሁን ያለነው ፍሬንድሺፕ ፓርክ ውስጥ እንግዲህ አንድ ኢሮሼክ የሚባል ጁስ ቤት አለ። እዛ ነው ጓደኞቼም እስኪመጡ የምንጠባበቀው። ሰው ለመጠበቅ ምናምን ዘራይ ፕሌስ ነው፣ ጸዴ ነው በጣም። ሶ አሁን ጁስ አላቸው፣ ያበደ ጁስ አላቸው እና ስፔሻላቸውን እንጠጣለን ማለት ነው። እንጠራለን። ለኔ ኦትስ በቸኮሌት የጾም ማለት ነው። አንተ የሱ ደግሞ ስፔሻል አለ እንጠጣው ሰረማ የሱ አንድ ስፔሻል ኦትስ ደግሞ በቸኮሌት ጋይስ። እንግዲህ አሁን ጁሳችን ከች ብሏል ማለት ነው። ይሄ የኢሮ ሼክ ኦትስ ሼክ ነው ማለት ነው። በጣም ነው የምወደው ይሄንን ጁሳቸው። ምግብ በሉት የጾም ነው ባይዘው ቸኮሌቱ ምናምን የጾም ነው። ሁሉም ነገር የጾም ማግኘት ትችላላችሁ ማለት ነው። እና ለምትጾሙ ሰዎችም ጸዴ ነው ማለት ነው። አሁን ጁሳችንን ይዘን እንዞራለን። ባይዘው ይሄን ጁስ እየጠጣው የማየውን ቪው ላሳያችሁ። ሉክ ያበደ ነው የምላችሁ። በዛ ላይ ደግሞ ዛሬ ዝናብ ዘንቦ ነበር። አየሩ ደስ ይላል ወክ ለማድረግ ምናምን ነገር። አብራችሁ እስከ መጨረሻው ተከታተሉ። ይመቻችሁ። ፍሬንድሺፕ ፓርክ ሰው ሲመጣላቸው ይሄንን ይመጣላቸው ማለት መሀል ነው የሆነ ነጭ ነው ምናምን ነገር እና እዚህ ጋር ማታ ፋውንቴን አለ። ትንሽ ቆይተን ደግሞ ፋውንቴኑን አሳያችኋለሁ። ፋውንቴኑ ሲለቀቅ ማለት ነው። እዚህ ጋር ፋውንቴን አለው። ቆይ በደንብ ላሳያችሁ አንዴ። ቦታው ይሄንን ይመስላል ጋይስ። እንደምታዩት ብዙ ሰዎችን እዚህ ጋር ባንዴ ማስተናገድ ይችላል። ሰርግ ምናምን ይደግሱበታል። ይሄ ደግሞ የታጠረው ቦታ እንደምታዩት ማታ ፋውንቴን አለው። ሶ ፋውንቴኑንም ዛሬ እናያለን ማለት ነው። አሳያችኋለሁ ጋይስ። እዛ ላይ መውጫ አለ። ሩቅ ነው በጣም ጋይስ። እኔ እውነት ለመናገር እዚህ ፓርክ ውስጥ ማለት ነው ገብቼ ያልሄድኩበት ቦታ ራሱ ብዙ ነው። እስከዛሬ ሄጄበት ማላውቀው ቦታ ማለት ነው። ስለዚህ እዚህ ጋር ሸራተን ሆቴል አለ። እዚህ ጋር የንግድ ባንክ ትልቁ ፎቅ አለ። ወረታችም አለ። አርቲፊሻል ሀይቅም አለው። ሀይቅ ውስጥም አሳዎች አሉ። ዛሬ በእርግጥ ማላሳያችሁ አሳዎቹ ጋር አንድ ፌስቲቫል አለ። ስለዚህ በዛ ፌስቲቫል ምክንያት ቦታው ተይዟል እና ወደዛ መሄድ አልቻልኩም። ለዛ ነው። ስለዚህ መሀል የፍሬንድሺፕ ፓርክ መሀል ይሄንን ይመስላል ማለት ነው ጋይስ። እንግዲህ ሌላ ፍሬንድሺፕ ውስጥ ካሉ ነገሮች ውስጥ አንዱ እዚህ ጋር አምሮኝ ቺክን ይገኛል ማለት ነው።
እዚህ ጋር አምሮኝ ቺክን አለ ጋይስ። አምሮኝ ቺክን ገብታችሁ መብላት ትችላላችሁ። እኔ ግን ጾም ነው አልበላም። ስለዚህ እዚህ ጋር አምሮኝ ቺክን አለላችሁ። ከዛ በኋላ በዛ በኩል ደግሞ ሌላ አንድ ተለቅ ያለ ገበድ ያለ ሬስቶራንት አለ ማለት ነው። በዚህ በኩል ሬስቶራንት አለ። ከዛ በዚህ በኩል ደግሞ አምሮኝ ቺክን አለ። ከዛ እዚህ ጋር ደግሞ አይስክሬም መሸጫ ቤት አለ። ከዛ በኋላ እንዳጠቃላይ እዚህ ጋር ስትመጡ ደግሞ አርቲፊሻል ሀይቁ አለ። ቆንጆ ቪው አለ ማለት ነው። ስለዚህ በአጠቃላይ ይሄ ያበደ ቦታ ነው። እዚህ ጋር ሬስቶራንት፣ እዚህ ጋር አምሮኝ ቺክን። አሁን ደግሞ ያለውበት ቦታ ይሄ የምታዩት ማለት ነው መሮጫ ትራክ ነው ጋይስ። ይሄ መሮጫ ትራክ በዚህ ትሄዳላችሁ። ላይክ ሙሉ ፓርኩ ነው ዞራችሁ ተመልሳችሁ እዚህ ነው የምትመጡት። ሶ ይሄን ዙር ነው የሚሮጡት ማለት ነው። ወክ የሚያደርጉ ሰዎች፣ ሩጫ የሚሮጡ ሰዎች አሉ። ስለዚህ አጠቃላይ ይመስለኛል ካልተሳሳትኩ ከ5 ኪሎ ሜትር በላይ ነው ይሄን ስትዞሩ ማለት ነው። ስለዚህ ደጋግማችሁ ስታረጉት በጣም አሪፍ ነው ማለት ነው። ወክ የምታረጉ ሰዎች፣ የምትሮጡ ሰዎች፣ ሩጫ የምትሮጡ ሰዎች ምናምን ነገር ይሄ ፌቨራይት ቦታ ነው ማለት ነው ለእናንተ። እና ጋይስ እዚህ ብዙ ቲክቶከር ልጆች ይመጣሉ ታውቃላችሁ። ማይመጣ ቲክቶከር የለም ቪዲዮ ለመስራት ማለት ነው። አሁን ደግሞ ከቲክቶከሮች በላይ ደግሞ ብዙ ካፕሎች እያየሁ ነው እዚህ ጋይስ። ካፕል እየበዛ ነው። ስለዚህ ካፕሎች ኑ 150 ብር ከፍላችሁ ገብታችሁ ቆንጆ ቪው፣ ቆንጆ አየር፣ ደስ የሚል ቦታ ነው። እውነት ለመናገር እዚህ መታችሁ ፈታ ማለት ትችላላችሁ ማለት ነው። ኤክሰርሳይዝ ማድረግ የምትፈልጉ ሰዎችም ማድረግ ትችላላችሁ፣ ወክ ማድረግ ትችላላችሁ ማለት ነው። ጸዴ ነው። አሁንም አልጨረስንም። እስከ ማታ ድረስ ያለውን ፕራይቬት ፓርኩን አሳያችኋለሁ። ከኔ ጋር ሁሉ ከማታ ጋይስ። እንግዲህ እንዳያችሁት እዚህ ጋር በጣም የሚያማምሩ ስዕሎች አሉ። ስለ ስዕሎቹ እመለስበታለሁ፣ አሳያችኋለሁ በደንብ። አሁን ደግሞ እዚህ ጋር ላሳያችሁ የፈለኩት እዚህ ጋር ማለት አሳያችሁ ራስ እዚህ ጋር ያለው ማለት ነው። ይሄ አይን ነው። ይሄ የአይን ምልክት ነው። ከላይ ከድሮን ስታዩት ማለት ነው። እንዲሁም የሆነ ሰዓት ላይ ምናምን ነገር ትንሽ ውዝግብ ፈጥሮ ነበረ ታውቃላችሁ። የፓርክ ሲሰራ አይን ምናምን ያው እኛ ሀገር የሚሰጠው ነገር ታውቃላችሁና ከዛ አንፃር ምናምን ነገር ተያይዞ ነበረ። ብቻ አይን ነው ከላይ ሲታይ። በዛ በኩል ደግሞ ያለው እዚህ ጋር የምታዩቸው ሙሉ ይሄ የምታዩት በጠቅላላ ደረጃው ከታች እዚህ ጋር ስም በስም የሁሉ ከኢትዮጵያ ውስጥ ያሉት ከ80 በላይ ብሔረሰቦች ስም እዚህ ቦታ ላይ አለ ማለት ነው። ለምሳሌ እኔ የሚታየኝን ልንገራችሁ። እዚህ ጋር ትግራዋይ ይታየኛል፣ ቀቤና ይታየኛል፣ ሶማሌ አለ፣ ይዲቾ አለ። እናሳያቸው አንዴ። ይኸው ጋይስ እንደምታዩት እዚህ ጋር ትግራዋይ አለ፣ አኝዋሃ አለ፣ በርታ አለ፣ ኢሮብ አለ፣ እዚህ ጋር ቀቤና አለ፣ ማርቆ አለ፣ ሶማሌ አለ፣ ጊዲቾ አለ፣ እዚህ ጋር ደግሞ ሱርማ አሉ። እና ጋይስ እነዚህን የመሳሰሉ ሁሉም እዚህ ጋር የምታዩቸው ሁሉም ብሔረሰቦች እዚህ ጋር መደዳው ላይ ሙሉ ተጽፈው አለ ማለት ነው። ስለዚህ የሁሉም ብሔረሰብ መገኛ ነው ማለት ነው። ደስ ይላል። አይዲያው ኢንተረስቲንግ ነው በጣም። ተከተሉኝ። አሁን ደግሞ አንድ ማሳያችሁ ነገር አለ። ኑ ከኔ። ይሄ የምታዩት ቦታ በጣም ሰፊ ነው እንደምታዩትና እዚህ ጋር እነዛ በጥቁር ያሉት ፓርቶች ማለት ነው። እዛ ጋር በጥቁር ያሉት ፓርቶች ይሄ አሁን ለምሳሌ አፍሪካ ነው ጋይስ። ይሄ ለምሳሌ አፍሪካ ነው። እዚህ ጋር ኢሮፕ አለ። በቃ ሁሉም የዓለም ካርታ እዚህ ጋር ተስሏል ማለት ነው አለ መሬት ላይ እና ከላይ ሲታይ በጣም ያምራል ቪው። ለማስገባት ሞክራለሁ ከላይ የማገኘውን ቪዲዮ ማለት ነው። ስለዚህ ይሄንን ይመስላል። እዚህ ጋር አካባቢ ያለው ሁሉም ብሔረሰቦች አሉ። በአንድ አይን ነው እይታው የሚለው ሚኒንግ ነው ያለው እና በሁሉም ብሔረሰቦች በአንድ እይታ በአንድ አይነት አሰራር በአንድ አይነት እይታ ነው የሚል አመለካከት ነው ያለው። ከሁሉም ደግሞ ወደዛ ደግሞ ስትዞሩ ኢትዮጵያ ያለች ማለት ነው። እዛ ጋር በጣም ነው የሚያምረው። እዛ ጋር ደግሞ በጣም ብዙ የሚያማምሩ ስዕሎች የኢትዮጵያን ታሪክ በደንብ የሚገልጹ ስዕሎች አሉ። እነሱም ደግሞ አሁን ሄደን እናሳያቸዋለን ማለት ነው። ጋይስ እንግዲህ እስከሚመሽልኝ ድረስ ቲክቶኬን ስሰራ ቆየውና
ጋይስ እንግዲህ አሁን ፋውንቴኑ ጀምሯል። ዲኒ ምን የቱርክ ጠቅላይ ሚኒስትር ይሁን አረውን ነው ብቻ ሰሞኑን መጥቷል። እንግዲህ አለባት ኢትዮጵያና እንደምታዩት የንግድ ባንክ ህንጻው በቱርክና በኢትዮጵያ ባንዲራ እየተቀያየረ ነው። ባለስልጣኖች አሉ። Guys, goddamn, በጣም ያበደ ነው guys. Come on. በጣም ነው የሚያምረው። በጣም ነው ደስ የሚለው። ዝም ብላችሁ መጣችሁ ፈታ ማለት ትችላላችሁ። ማታ ላይ ምናምን ነገር ነው ከልጆቻችሁ ጋር ብቻ ሳምንት በጣም ደስ የሚል ቦታ ነው። የዛሬው ቪዲዮአችን እንግዲህ ይሄንን ይመስል ነበረ። ከቀን ጀምሮ እንግዲህ ናይት ላይፍ በፍሬንድሺፕ ፓርክ ምን ይመስላል የሚለውን ነገር ለማሳየት ሞክሬያለሁ ጋይስ። አሁንም ፋውንቴኑ አላለቀም። በተለያየ በኢትዮጵያ ዘፈኖችም በውጭ ዘፈኖችም እያደረገ ነው ፋውንቴኑ የሚሰራው እና ደስ የሚል ስሜት ይሰጣል። ደስ ይላል በጣም እንደምታዩት ነው። በዚህ ጋር አገራችን ኢትዮጵያ እንግዲህ አለች። እንግዲህ በጣም ነው የሚያምረው ቦታው። እኔ እውነት ለመናገር ብዙ ጊዜ ስለምንመጣ ለምንድን ነው እንጂ ለመጎብኘት ወክ ለማድረግ ለማረፍ ምናምን በጣም የሚመች ቦታ ነው። ስለዚህ መታችሁ ፈታ እንድትሉ ሪኮመንድ አረጋችኋለሁ። ፍሬንድሺፕ ፓርክ ከሸራተን ፊት ለፊት ይገኛል ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበር። በቀጣይ አዲስ አበባ ውስጥ ምን አይነት ቦታ እንዳሳያችሁ ትፈልጋላችሁ? ኮመንት ላይ አስቀምጡልኝ። እናንተ የምትፈልጉትን ቦታ መጥቼ አሳያችኋለሁ ማለት ነው። ሰብስክራይብ ማድረግ እንዳረሱ፣ ሰፖርት ማድረግ እንዳረሱ፣ ላይክ ማድረግ እንዳረሱ። በጣም ወዳችኋለሁ። ማ ፋሚሊስ ይመቻችሁ። have a good night. Peace out.